ጽዋኤ ደራሲ ዲያቆን ታደሰ ወርቁ አዘጋጅ ገብረ መስቀል ወርቅነህ ክፍል 10 ምዕራፍ 5 ሐውልት አንቀጥቅጥ። በሰው ልጅ ላይ ከሚደርሰው መከራ ሁሉ በቅዱሳት መጻሕፍት የማይፈወስ መንፈሳዊም ሆነ ስጋዊ አንድስ እንኳን የለም። መከራ ባይኖር ኖሮ ረፍት አይኖርም ነበር። ክረምት ባይኖር በጋ እንደማይኖረው ሁሉ ይለናል ቅዱስ ዮሐንስ አፈወርቅ በድርሳኑ። የማህበረ ፖለቲካዊ ቀውስ ተገብሮት ምን ይመስላል የሚለውን በዚህ ምዕራፍ ደግሞ እንመለከታለን። በአንጾኪያ በአንድ በኩል በምዕራፍ 4 በጠቀስነው መልኩ በማህበራዊ ኢኮኖሚያዊና ፖለቲካዊ ቀውስ የተነሳ እየተብላላች፣ በሌላ በኩል ደግሞ ኦርቶዶክሳዊና ሀገራዊ አንድነትን በሚተረትር ሃይማኖታዊ ልዩነት እየታመሰች የመፍረስ ምዕራፍ ላይ ደርሳ ነበር። ከተማዋ በዚህ ህሊናዋና ነባራዊ ሁኔታ ውስጥ ባለችበት የዚህ ተገብሮት የሆነ ህዝባዊ አመጽ በወርሃ ጸደይ የካቲት 25 ወይም 26 ቀን 387 ዓመተ ምህረት ተቀሰቀሰ። ህዝባዊ አመጹ በታሪክ ሐውልት አንቀጥቅጥ ወይም የ387ቱ ተንሳኦት በመባል ይታወቃል። ተናስኦት የሚለው ቃል ተንሳአ ከሚለው የግዕዝ ቃል የወጣ ሲሆን ትርጓሜውም መነሳሳት፣ ማመጽ ማለት ነው። የተወሰኑ ማህበራዊ ክፍሎች ያለውን ፖለቲካዊ ስርዓት በመቃወም መብቶቻቸውን ለማስጠበቅ የሚያደርጉት እንቅስቃሴ ነው ተናስኦት። የህዝባዊ አመጹ መሰረታዊ ምክንያት ለዘመናት ሲብላላ የባጀው ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊና ሃይማኖታዊ ቀውስ ቢሆንም የህዝባዊ አመጹ የወዲያው ምክንያት ግን ንጉሥ ቴዎዶሲዮስ የጣለው ከፍተኛና አስጨናቂ የሆነ ተጨማሪ ግብር ነው። ይህ የግብር መጣልን ማዕከል ያደረገው ህዝባዊ አመጽ ብቻዊ ሁነት አልነበረም፣ ጎታች ጓዞች ነበሩት እንጂ። ህዝባዊ ቅሬታ እየጨመረና ቅሬታዎቹም በግዛተ አጼው ምስራቃዊ ክፍል መታየት የጀመሩበት ወቅት ነበር። ህዝባዊ አመጹ የፈነዳው በዚህ አይነቱ ህሊናዊና ነባራዊ ሁኔታ ተሞሽሮ ነበር። እንደ ሊባኖስ ትንታኔ ደግሞ በእንዲህ አይነት ህዝባዊ አመጽ ወቅት በሌሎች ስፍራዎች እንደሆነው ሁሉ ህዝቡ ከቅሬታው የተነሳ ቅጥሩን ጥሶ በመግባት ሀገረ ገዢውን እንዳይገድሉት አገልጋዮቹ ፈርተው ነበር። ሊባኖስ በወቅቱ በእስክንድሪያም ግርግር ተነስቶ እንደነበርና ግርግሩም የተነሳው ንጉሠ ነገሥት ቴዎዶሲዮስም ከዙፋኑ ለማውረድ ሙከራ ባደረጉት በማክሲሞስ ደጋፊዎች እንደነበር ጠቅሷል። ከዚህም በተጨማሪ ሊባኖስ የአንጾኪያው ህዝባዊ አመጽ ህገ ወጥ መሪዎች መካከል ቀደም ብሎ በቢሪትስ ግርግር ተሳትፎ የነበራቸው አካላት እንደሆኑም ገልጦ ጽፏል። ይህንን ሮበርት ብራውኒንግ የሚባለው መጽሐፍ በሚከተለው ጽሑፉ እንዲህ አረጋግጦታል። ሁሉንም ይላል ሮሚንግ ብራውን የሚመለከተው እጅግ አንገብጋቢ ወደ ሆነው የውጥረት ሁነት ነው። ይህም ሰፊው የህዝብ ክፍል በትንሽ ምክንያት በነባሩ መንግስት ላይ በተቃርኖ ወደ ግልጽ አመጽ ተቀየረ ይለናል ሮበርት ብራውኒንግ። በየጊዜው ሌሎች ህዝባዊ አመጾች ቢኖሩም ከሌሎቹ ይበልጥ የታወቀው የአንጾኪያው ህዝባዊ አመጽ ነበር።
አመጹም የተቀሰቀሰው ንጉሠ ነገሥቱ ግብር መጣሉን የሚያውጀው ደብዳቤ በችሎቱ ፊት በተነበበ ጊዜ ነበር። በወቅቱ በምክር ቤቱ አባላትም የደብዳቤዎቹን ይዘት የምንነት ሲያዳምጡ ራሳቸውን መቆጣጠር አቅቷቸውና እንደ እብድም አድርጓቸው የነበሩ ሰዎች አሉ ይለናል ሊባኒዮስ በንግግሩ። ደብዳቤው የንጉሠ ነገሥቱን ተጨማሪ ግብር መጣል የሚያውጅ ነበር። ግብሩም የተባለው የተትረፈረፈ ሀብት አላቸው በተባሉት የምስራቃውያን የሮማ ግዛት አጼ ከተሞች በነበሩ በእስክንድሪያና በአንጾኪያ ከተማ ነዋሪዎቹ ላይ ነበር። የእስክንድሪያና የአንጾኪያ ነዋሪዎች ግን ለ10 ዓመታት ያህል ሰላም በማግኘታቸውና ከባድ ቀረጥ ከመክፈል ነፃ በተደረጉ ጊዜ ካከማቹት ሀብት ለማካፈል ፈቃደኛ ሳይሆኑ ቀሩ። ታላላቅ የተቃውሞ ህዝባዊ ሐሳቦች ወይም ስብሰባዎችንም በእስክንድሪያ ዜጎች በቲያትር ቤቶችና በሌሎች የህዝብ ቦታዎች ተካሂደው ነበር። በስብሰባዎቹም ላይ እጅግ ቀስቃሽና የአመጽ ንግግሮችም ተደርገው ነበር ይለናል። እናስተውል እዚህ ጋር በንግግሮቹም እንዲህ ከተደረገን የመፍትሄው መንገድ ክፍት ነው። ምዕራባዊ ግዛት አጼውን ለሚያስተዳድረው ለማክሲሞስ ይግባኝ እናቀርባለን። አስጨናቂን አምባገነን እንዴት እንደሚያራግፍ ያውቃልና ብለው ጮሁ ይለናል። በዚህ የተነሳ በሁለቱም ከተሞች ግብር ይመጣሉ ከፍተኛ የሆነ ተቃውሞ ቢገጥመውም የእስክንድሪያውን አመጽ ቁጣ ወዲያው በቁጥጥር ስር በማድረጉ ህዝቡ በግድ ግብሩን እንዲከፍል ተደረገ። ይኸውም የሆነው እንደ ዕድል ሆኖ የእስክንድሪያው ከተማ ገዢ የነበረው ሴኒጌስ ጽኑና ብልህ ሰው ነበር። በጣም ታዋቂ የሆኑትን የጥፋት አንጃ መሪዎችን በቁጥጥር ስር አውሏል። ከዛም ወዲያውኑ ግብር እንዲከፍል አድርጓል። በዚህም ወሳኝ እርምጃው የተነሳ ህዝባዊ ጸጥታውና የከተማው ሰላም ወደ ነበረበት ተመልሷል። የአንጾኪያው ህዝባዊ አመጽ ግን እጅግ ከባድ ስለነበር ለሰዓታት ቆይቶ ነበር። የክብደቱ ምንጭ ሁለት ነበር። አንዱ የአንጾኪያ ዜጎች በንጉሠ ነገሥቱ ላይ ጥልቅ የሆነ ቅሬታ ነበራቸው። ሁለተኛው ደግሞ እንደ እስክንድሪያው ገዢ አይነት አመጽን መቆጣጠር የሚችል ብርቱ ሹም በዚህ ከተማ ባለመኖሩ ነበር። ይሁንና በአንጾኪያ የተጣለው ተጨማሪ ግብር ምንነት በግልጽ ባይታወቅም የተጣለበት ምክንያት ግን ሁለት ነበር። አንዱ ለንጉሠ ነገሥቱና ለልጁ የንግስና መታሰቢያ በዓል ማክበሪያ ገንዘብ ለማሰባሰብ ነበር። በወቅቱ የንጉሠ ነገሥት ቴዎዶሲዮስ 10ኛ ዓመት እና የልጁ አርቃዲዮስ 5ኛ ዓመት የንግስና በዓል ደርሶ ነበርና በዓሉን ለማክበርም ደግሞ ከፍተኛ ገንዘብ ያስፈልግ ነበር። በዓለ ንግስናን ምክንያት በማድረግ ለወታደሮቹ ስጦታ መስጠትም የተለመደ ነበር። እንግዲህ ይሄ የሚባለው ዘመኑ እንግዲህ በ388 ዓመተ ምህረትና በ387 ዓመተ ምህረት መሆኑ ነው። በዚሁ በንጉሠ ነገሥቱ ግምጃ ቤት የነበረው የስጦታ ወርቅ ክምችት ደግሞ ስጦታውን ለማከናወን አነስተኛ ነበር። በግምጃ ቤት የነበረው ወርቅና ወርቁ የሚሰጠው ወታደር ቁጥር አይመጣጠንም ነበር። ከወርቁ የወታደሩ ቁጥር ይበልጥ ስለነበር ሁልጊዜም በንጉሳዊው ግምጃ ቤት ላይ ጫና የነበረው ቢሆንም በአሁኑ ጊዜ ውጥረቱ ይበልጥ ጨምሯል። ይህም የተከሰተው ከጎቶች በዳኑቢያንና በዛኛው ድንበር አካባቢ የወረራ ስጋት ስለነበር ወደዚያ ድንበር አቅጣጫ ወታደሮችን ማሰባሰብ አስፈላጊ ስለነበረ ለወታደሮቹ ስጦታ ሰጥቶ ወደዛ ለመላክ ነበር። በዚህ ድንበር አካባቢ ለጦርነት ከፍተኛ ወታደር መከማቸቱ ደግሞ ስጦታ የሚሰጣቸውን ወታደሮች ቁጥር አንሮታል። በዚህ ላይ ደግሞ በንግስና በዓሉ ላይ ለእያንዳንዱ ወታደር የሚሰጠው የወርቅ ጥቅል 5 ነበር። ይህንን አለማድረግ ደግሞ ወታደሩ በንጉሱ ላይ እንዲያምጽ ሊያደርግ ይችላል። በዚህም የተነሳ ንጉሱም ይህንን ወርቅ መግዛት የሚያስችለውን ገንዘብ ስለሚያስፈልገው ከከፍተኛ እስከ ዝቅተኛ መደብ አባላት ላይ ከፍተኛ የሆነ የግብር ዕዳ ጣለባቸው ማለት ነው። ሁለተኛው ምክንያቱ ግን ንጉሠ ነገሥቱ ከበርበሮችና ከዙፋን ተቀናቃኞች ጋር ለሚያካሂደው ተከታታይ ጦርነት የገንዘብ ድጋፍ ለማሰባሰብ ነበር። ለነዚህ ወጪዎች በተለይ በምስራቃውያን ግዛት አጼ ከተሞች ላይ ልዩ ድጎማ ለማሰባሰብ ታቅዶ የተጣለ ግብር ነበር። ግብሩም የተጣለው ለአንጾኪያ ልማት ሳይሆን የግዛት አጼውን ንጉሠ ነገሥት ስልጣን ለማደላደል ነበር። ይህንን የግብር መጣል ምክንያት የስነ ንግግሩ ሊቅ ሊባኒዮስ እንዲህ ሲል ይናገረዋል። ንጉሠ ነገሥቱ ግዛት አጼውን ለማጠናከር አለ ገንዘብ አስፈልጎት ስለነበር በተለይም የንግስናው 10ኛና የልጁ ደግሞ 5ኛ ዓመት እየተቃረበ በመሆኑ ነበር። በተለምዶ ደግሞ እንደዚህ ባሉ አጋጣሚዎች
ነገስታት ለወታደሮቹ ስጦታ የመስጠት ስነ ስርዓት ያከናውኑ ስለነበር ነው ብሎናል ሊባኒዮስ። ከዚሁ ጋር ደግሞ ንጉሠ ነገስቱ ከእርሱ በፊት የነበሩ ነገስታት አንጾኪያን በክብር እንደሚጎበኟት እርሱ ፈጽሞ ጎብኝቷት አያውቅም። አንጾኪያውያን በዚሁ በንጉሥ ቴዎዶሲዮስ ላይ ቅሬታም ነበራቸው። ህዝቡም በዚህ ቅሬታ ላይ ባለበት ከፍተኛ ግብር መጣሉ ህዝቡን እጅግ አስቆጣው። ተጨማሪ ግብር በመጣሉ መጀመሪያ የአንጾኪያ ከተማ ምክር ቤት አባላት የተቃውሞ ድምጻቸውን አሰሙ። የከተማው ምክር ቤት አባላት ተከታታይ ተጨማሪ ግብር መጣሉን የሚቃወም ተቃውሞ የተጣለበት ግብር በቀጥታና በዋነኛነት ያነጣጠረው በአንጾኪያ የከፍተኛ መደብ አባላት ላይ በመሆኑና በመደብ አባልነታቸውም እነርሱን ስለሚነካ ተቃውሟቸውን አበርትተው ነበር። ሲቀጥል ደግሞ የከፍተኛ መደብ አባላትና የዝቅተኛ መደብ አባላት በጋራ በመቀናጀት ተቃውሟቸውን አደባባይ ወጥተው በሰላማዊ ሰልፍ መግለጽ ጀመሩ። ሰልፉ ግን ወዲያው ወደ ፖለቲካ አመጽ ተቀየረና ሂደቱ አጭር ቢሆንም እጅግ አውዳሚ ነበር። መደባዊ ቅራኔን መሰረት አድርገው በማህበራዊ ደረጃ የሚገፋፉ መደባዊ ኃይሎችም አንድነት ፈጥረው ወደ አመጽ የገቡበትን ምክንያት ቅዱስ ዮሐንስ አፈወርቅ ሲገልጥ የተጣለው ተጨማሪ ግብር ሁሉንም የአንጾኪያ ከተማ ነዋሪዎችን እኩል ስለሚጎዳ ነበር በማለት ነው። የተጣለው ተጨማሪ ግብር ባለጠጎች ላይ ያነጣጠረ ቢሆንም ለከተማዋ ድሆች በተጨማሪ ሸክም ሆኖ ነበር። ግብርን መክፈልን የሚደነግገው አዋጅ በአዋጅ ነጋሪ የታወጀው የካቲት 26 ቀን 387 ዓመተ ምህረት ነበር። ብዙ ቁጥር ያላቸው ሰዎች ወዲያው በቡድን ተሰባስበው አዋጁ በታወጀበት ቦታ ተገኝተው ነበር። ከተገኙት መካከል ታዋቂ ሰዎች፣ የምክር ቤት አባላት፣ የመንግስት ሰራተኞች፣ የተከበሩ ወይዛዝርትና ጡረታ የወጡ የጦር መኮንኖችም ተጠቃሾች ነበሩ። አዋጁ በመታወጁ አስከፊ የጸጥታ መደፍረስም ተከሰተ። አዋጁ በታወጀበት ቦታ ላይ እንግዲህ ተሰብስበው የነበሩት ከዛ ተበታትነው ወጡ። በቁጣ አቅላቸውን የሳቱት እነዚህ አካላትና የከተማዋ ምክር ቤት አባላትም በከተማዋ ገዢ መኖሪያ ቤት አካባቢ ዳግም በመሰባሰብና ወደ ሀገረ ገዢውን በማምራት ያለ ስርዓትና በእንቢተኝነት እየጮሁ ስለ ግብሩ ጠየቁት። አንዳንዶቹም በዚህ የግብር አዋጅ የተነሳ አስቸጋሪ ሁኔታ ውስጥ በመግባታቸው ስም አምላክን እየጠሩ ተማጸኑ። ሴቶቹ ደግሞ በድቅድቅ ዝምታ ውስጥ ሆነው በመቆም ንጉሠ ነገስቱ ትቶናል፣ የከተማይቱም ጥፋት ከጊዜ ወደ ጊዜ ይወሰን ይሆናል፣ ከአሁን በኋላ እግዚአብሔር ብቻ ነው ሊያድነን የሚችለው እያሉ ዋይ ዋይ እያሉ ያለቅሱ ነበር። ከአጠቃላዩ ሰልፍ የራሳቸው የለዩ ጥቂት ሰልፈኞች ሊቀ ጳጳሳችን ፍላቪያኖስን ሄደን መፈለግ አለብን እያሉ ጮሁ። ከዚህም በመቀጠል እንግዲህ ከአጠቃላይ ሰልፍ የተለዩት እነዚህ ስብሰባዎች አቤቱታቸውን ለማሰማት ያመሩት የሃይማኖት መሪዎቹ ወደ ሆነው ወደ ሊቀ ጳጳሱ ፍላቪያኖስ መንበረ ጵጵስና ነበር። ወደ እርሱም የሄዱት እነርሱን በመወከል ንጉሠ ነገስቱ የጣለውን ግብር እንዲያነሳላቸው ፍላቪያኖስ ከንጉሱ ጋር እንዲያማለዳቸው ሊነግሩት ነበር። እርሱ ግን በወቅቱ ታስቡበት ይሁን ተብሎ በአጋጣሚ በመንበረ ጵጵስናው አልነበረም። በዚህ ወቅት ሰላማዊ ሰልፈኞች ፍትህ እንዲሰጣቸው ለመጠየቅ ገዢው ወደሚገኝበት የከተማው መሰብሰቢያ ህንፃ መሩ። በጊዜው የሰላማዊ ሰልፉ መሪነት አንጾኪያ ውስጥ ተኮልኩለው በሚገኙ አደገኛ የቲያትር ቡድን አባላት ተጠለፈ። እነዚህ የህዝባዊ አመጽ በመቀፍቀፍ ወይም እነዚህ በመለወጥ አቅጣጫ በማስቀየር የሚታወቁት ጸጉረ ልውጥ አደገኛ ቡድኖች ከጳጳሱ መኖሪያ ቤት ውጪ የቀረውን ህዝብ በመቀስቀስ በእነርሱ የጥፋት ግብር እንዲሳተፉ አቀጣጥለው ወሰዱት። በእነዚህ ጸጉረ ልውጥ የቲያትር ቡድን አባላት እንዲግም የተደረገው ህዝባዊ አመጽ በወቅቱ ህዝቡ የተደሰተበት መሰለ። በተቀሰቀሰበት ቅጽበትና በቁጣ ወደ አንድ ታላቅ የህዝብ መታጠቢያ ስፍራና ወደ ሌሎችን በማምራት የተንጠለጠሉ መብራቶችን ቆራረጡ። በመንጋ በመውረር ወደ አፈርነት ቀየሯቸው። ይህንን የማውደም ስራቸውን እየፈጸሙ በፍጥነት የከተማዋ ገዢ ወደ የሚገኝበት እልፍኝ በቁጣ ነጎዱ። እዛው ገዢው በጓሮ በር እስኪያመልጥና ለማምለጫም በቂ ጊዜ እስኪያገኝ ድረስ በጠባቂዎቹ ለተወሰነ ጊዜ በር ላይ ተገቱ። በኋላ ግን በሩንና ጠባቂዎቹን ጥሰው ገቡ። ነገር ግን ገዢውን በተለመደው ፍርድ ወንበር ላይ ተቀምጦ አላገኙትም። ይህ ደግሞ ይበልጥ ቁጣቸውን አባባሰው። ከዛም ከንጉሳውያን ቤተሰቦች ሐውልቶች ጋር አይን ላይን ተገናኙ። ሐውልቶቹንም በቅርብ ርቀት በማግኘታቸው ንጉሱንና ቤተሰቦቹን ያገኙ ያህል ተደሰቱ። ለጥቂት ጊዜ ቆም አሉ። ወዲያውም በቁጣ ወደ ሐውልቶቹ አመሩና ከተማዋ ያጌጠችባቸውን የንጉሠ ነገስቱንና የንጉሳውያን ቤተሰቦችን ሐውልቶች እጅግ አዋራጅ በሆነ ሁኔታ አፈራረሷቸው።
በዚህም የንጉሥ ቴዎዶሲዮስን በፈረስ ላይ ተቀምጦ የሚያሳይ ሐውልትንና የአባቱን ሐውልት ከስሩ ነቅለው ጣሉ። በየአደባባዩ የተሰቀሉና የተሳሉ ምስሎቻቸውንም እያወረዱ አወደሟቸው። የሐውልቶችንም ፍርስራሾች ላይ ሜዳ ላይ እየጎተቱ በታላቅ ጩኸትና ማውካካት ታላቁ ፈረሰኛ ሆይ እስኪ ራስን ተከላከል እያሉ መሳለቅ ጀመሩ። እንግዲህ በየአደባባዩ የተሰቀሉና የተሳሉ ምስሎቻቸውን እያወረዱ አወደሙ። የቀደዱትንም የንጉሳውያን ቤተሰቦች ምስሎችን በእግሮቻቸው እየረገጡ ጥላቻቸው ወይም ግፋቸውን ፈጸሙባቸው። በወቅቱ ምን እንደተከናወነ ሊባኖስ እንደሚከተለው አስፍሯል። አይኖቻቸውን ብዛት ባላቸውና የቁም ምስሎችን በያዙ ገበታዎች ላይ አሳረፉ። ከዚያም መጀመሪያ ክብረነክ ስድብን፣ ቀጥሎም ድንጋይን ወረወሩባቸው ይላል። በሰባበሯቸው ላይም በሳቅ አውካኩ። ይህንን በተቋቋሙት ላይ ግን በቁጣ ጦፉ። ከዛም የመዳብ ሐውልቶች የበለጠ ዋጋ እንዳላቸው አስበው በእነርሱም ላይ ተገቢ ያልሆነ አመል ማሳየት ይበልጥ ተቀባይነት የሌለው እንደሚሆን አስበው ወደ እነርሱ ግር ብለው ሄዱ ይላል። በአንገታቸው ላይም ገመድ አስገብተው አንጠልጥለው አወረዱ። ከዛም ይጎትቷቸው ጀመር። አንዳንዶቹን ሳይሰባብሯቸው፣ በሌሎቹ ግን ያንኑ አደረጉ። በእነዚህ በተከበሩ ዕቃዎች ላይ ትንንሽ ልጆች ለመዝናኛ እንዲጫወቱባቸው ተዋቸው። እነርሱ ግን እሳት ይዘው ለማጥቃት ምንም ጥፋት ወደሌለበት ሰው ቤት ሄዱ። ዳሩ ግን የታወጀውን አዋጅ ለማሰማት ፈቃደኛ ወዳልሆነው ዘንድ አመሩ ይለናል። የመንግስታዊ ተቋማት ህንፃዎች ላይም ድንጋይ እየወረወሩ ሰባበሯቸው። ችቦም አምጥተው በእሳት ያጋዩአቸው ጀመሩ። እንዲሁም የግብር መጣሉን የደገፉ የአንዳንድ የከተማ ነዋሪዎች ንብረቶችንም አወደሟቸው። ከዛም ወደ ሀገረ ገዢው መኖሪያ ቤት ተመልሰው ይህ በእጃቸው ያመለጠው የከተማዋ ገዢ ግን ወደ ቀስተኞቹ አለቃ ዘንድ ሄዶ ነበር። ሰላማዊ ተቃውሞም በዚህ መልኩ ወደ አመጽ የተቀየረ ቢሆንም ገደብ የለሹ ህዝባዊ ቁጣ በውድመት ተጠናቀቀ። አመፀኞቹም በርካታ ህንፃዎችን በእሳት አወደሙ። እንደውም ማውደም ከመቻላቸውን በፊት የንጉሠ ነገሥቱ ቀስተኞች ደረሱ። ሆኖም ግን ወታደሮቹ መሳሪያቸውን ለማዘጋጀት በጣም ዘገዩ። በፍጥነትም ባለመዘጋጀታቸው ውድመት ደረሰ። ወታደራዊ ኃይሉ መሳሪያውን ገጣጥሞ ለእርምጃ ሲዘጋጅ ህዝባዊ ቁጣው ወደ ድንጋጤ ተቀየረ። እንደተለመደው ህዝቡ ስርዓት አልበኝነት ቢኖረውም በቁጣ የወታደራዊ ኃይሉን እርምጃዎች መጋፈጥ አልቻለም። አስፈሪ የነበረው ህዝባዊ ቁጣ መቅለጥ ጀመረ። ህዝቡም በድንጋጤ እግሩ ወደ መራው ይሸሽ ጀመር። ህንፃዎቹንም ያነደደው እሳትም ጠፍቶ ነበር። ግርግሩ በሙሉ ከ3 ሰዓት በላይ አልቆየም። ከቀትር በፊት ሁሉም ወደ ቤታቸው ተመለሱ። ጎዳናዎች እና አደባባዮች ባዶ ነበሩ። ሞትን የመሰለ ጸጥታ የከተማዋ ላይ ሰፈነ። እኩለ ቀንም ሲሆን ከተማዋ በዝምታ ተዋጠች። ወደ ፖለቲካዊ አመጽነትና አውዳሚነት የተቀየረውን ይህንን ህዝባዊ አመጽ ተከትሎም በድርጊቱ የተሳተፉትንም ሆነ ያልተሳተፉትን ሳይለዩ ወታደሮቹ በጅምላ ማሰርና በጅምላ መግደል ጀመሩ። የግዛት አጼ ወታደሮች እስሩንና ግድያውን አጠናክረው በመቀጠል አንዳንዶቹን እስረኞች ወዲያው በሞት ይቀጧቸው ነበር። አንዳንዶቹን ደግሞ በእጅግ አዘግናኝና ሰቅጣጭ በሆነ ሁኔታ አገዳደል፣ በሰይፍ በመቅላት፣ በሳት በማቃጠል፣ ለዱር አራዊት በመዳረግ ይገድሏቸው ጀመር። የንጉሱ ወታደሮችን አሰቃቂ እርምጃ ብራውኒንግ ሲያትት እንዲህ ይላል። በጣም ጥፋተኛ የተባሉትን እስረኞች በፍጥነት ለፍርድ ቀርበው ሞት ተፈረደባቸው። አንዳንዶቹ በሰይፍ ወይም በእሳት ተገለዋል። ሌሎቹ ደግሞ በዱር አራዊት ፊት ተጥለው አውሬ እንዲበላቸው ተደረጉ ይለናል ብራውኒንግ። ከዚህ በተጨማሪ እንግዲህ የንጉሠ ነገሥቱ የምርመራ ሹማምንት በአመፁ በተሳተፉ ሰዎች ላይ የቅጣት ውሳኔዎችን ከማሳለፋቸው በፊት በአንጾኪያውያን ላይ የተወሰደውን ዘግናኝ እርምጃ ቅዱስ ዮሐንስ አፈወርቅም እንደሚከተለው ማተቱን እዚህ ላይ አስታውሶ ማለፍ ያስፈልጋል። በአሁኑ አመፅ ላይ ተሳታፊ የሆኑ ሰዎች ተወስደዋል፣ ወደ ወህኒም ተጨምረዋል፣ ቅጣትም ተላልፎባቸዋል። የበደሉ ሰዎች በደላቸውን ሲናዘዙ ቅጣታቸው ይበልጥ ይበረታል። ዳግመኛም አንዳንዶቹ በሰይፍ ጠፍተዋል፣ አንዳንዶቹ በእሳት ተቃጥለዋል። ለበረሃ አውሬዎችም የተሰጡ አሉ። አዋቂ ሰዎች ብቻ አይደሉም፣ ሕፃናትም ጭምር። የእድሜያቸው ጨቅላነት፣ የህዝቡ ጩኸት እነዚህን ግብራት ሲፈጽሙ አጋንንት ያደሩባቸው መሆናቸው፣ ሊከፈል ያለው ግብር እንደማይቻል አድርገው ማሰባቸው፣ ድህነታቸው ወይም ሁሉም ሰው ስላመፀ እነርሱ አብረው ማመጻቸው፣ ከእንግዲህ ወዲህ እንደዚህ ያለ ተግባርን ደግሞ እንደማይፈጽሙ ቃል መግባታቸው ወይም ሌላ ይህን የመሰለ ምክንያት በፍጹም ሊያድናቸው አልቻለም። እናቶቻቸው ከኋላ ሆነው
ቢከተሏቸው ዳግመኛም ልጆቻቸው አንገታቸው እየተቆረጠ ሳለ እያዩ ሐዘናቸውን ለመግለጥ ሳያለቅሱ ወደ ጉድጓድ ተጣሉ እንጂ። እነዚህ ወንጀለኞች በሚቀጡበት ስፍራ የነበሩ ሰዎች በጥልቅ ሐዘን ተይዘው ነበር። ነገር ግን መቅረብና ከስጥመት ሊያድኗቸው አልተቻላቸውም ይለናል ቅዱስ ዮሐንስ አፈወርቅ። ሌሎቹ ሰዎች ብቻ ሳይሆኑ የገዛ እናቶቻቸው እንኳን ወታደሮቻቸውን ከመፍራታቸው የተነሳ መቅረብ አልተቻላቸውም። መቅረብና ልጆቻቸውን ማዳንስ ይቅርና እንባቸውን እንኳን ማፍሰስ ይፈሩ ነበረ ይለናል ቅዱስ ዮሐንስ አፈወርቅ ትምህርት በእንተ ምክንያት ሐውልታት ባለው መጽሐፍ ላይ ሲጽፍ ማለት ነው። ይህ እንግዲህ በእኛ ሀገር ኮንቴክስት ስናየው በደርግ ዘመነ መንግስት ልጅ ተገሎባት እናት ዝፈኝ ተብላ ስትዘፍን እንደነበረችው አይነት ማለት ነው። ቅዱስ ዮሐንስ አፈወርቅ እንግዲህ እና ሊባኖስ በተለያየ መነሻ ህዝባዊ አመጹን አጋንንታዊ ስራ አድርገው ወቅሰዋል። ሰልፈኞች ወደ አውዳሚ እርምጃ እንዲወሰዱ ያደረጉት ጸጉረ ልውጥ ቡድኖችም መሆናቸውን ሁለቱም ጠቁመው ነበር። እነዚህም የቲያትር ቡድን አባላት የሆኑ ባይዳን እንደነበሩ ብራውኒንግ ገልጧል። ይህንን ጸሐፊ በአራተኛው መቶ ክፍለ ዘመን ቡድን የነበረውን የለውጥ ተጽዕኖ እንዲህ ሲል ጽፏል። የቲያትር ቡድኖች በመነሻው ስራው ቲያትር ለቲያትር ተዋናያን በተውኔታቸው ወይም በተውኔቶቹ የማበረታቻና የድጋፍ ጭብጨባን ማነሳሳትና በቋሚነት ማስቀጠል ነበር። አሁን ላይ ችሎታውንና ከህዝቡ ጋር ያለውን ቅርቤታ ተጠቅሞ በቲያትር ቤቱ የፖለቲካ ሰልፎች ላይ ግንባር ቀደም ሆኖ ታይቷል። ይህም በአብዛኛው ተቃውሞንና ጥላቻን ለንጉሳዊ ባለስልጣኖቹ ማሳየት ነበር ብሎናል። ይህ እንግዲህ አሁን ባለው የሀገራችን ሁኔታ የሚታየው ማለት ነው። ቲያትረኞችና አርቲስቶች ናቸው ፊት ለፊት የሚታዩት እንጂ አዋቂያን አይደሉም። ምሁራን ወደፊት እየመጡ እንዳይደለ ማለት ነው። አንዳንድ የምክር ቤት አባላት የቲያትር ቡድን አባላቱን ህዝባዊ ሰላማዊ ሰልፉን እንዲያደራጁላቸውና ከግብር መጣል ጋር በተያያዘ የሊቀ ጳጳሱን እርዳታ እንዲስቡላቸው ለማድረግ እንደመለመሏቸውም ብራውኒንግ ጠቁሟል። ተቃውሞው የቆመው ሊቀ ጳጳሱ ባልኖረበት ጊዜ ነበር። ይልቁንም የቡድኑ አባላት የአማካዩ ዜጋ የቅሬታ ቃል አቀባይ በመሆንና ከህዝቡ ጋር በመቀላቀል በንጉሠ ነገሥቱ ላይ በማመጽ ተግባር ውስጥ በግልጽ ተሳትፈዋል ይለናል እነዚህ ቲያትረኞቹን። ስለዚህ ሀገራችን ኢትዮጵያም ያለችበት ሁኔታ ከዚህ የተለየ አይደለም ማለት ነው። እግዚአብሔር አምላካችን ሀገራችንን ይጠብቅልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።